እፎይ የሚባለው ምንም ነገር የሚያውቀው ነገር የለም። በነገራችሁ ምንም እሱ የሚሉት በስነ ስርዓት ነው የሚወራው። ሶላትን ከስራው ማስበለጡና አላህ እንዴት አድርጎ እንደካሰው ከዚህ ሰው እንማር። ይህን ታሪክ ብዙዎችን አስገርሟል። አክሱም ግን ሄዳችሁ ታውቃላችሁ? ስለ አክሱም ማውራት ብዙ ደስ አይለኝም ነበር፣ ግን አክሱምን ሄጄ ስላየሁት የኦርቶዶክስ እምነት ተከታዮች ምን ያህል ከሙስሊሙ ማህበረሰብ ጋር ተዋደው ተፋቅረው አብረው በልተው እንደሚኖሩ ስላየሁኝ ላሚን ያማል ምንድነው ያደረገው? በበርካታ ፍልስጤማውያን ደጋፊዎች ዘንድ ማለት ነው አሁን ላይ አድናቆት እየተቸረው ይገኛል። ከየትኛው የማፊያ ቡድን ነው የመጣው ይሄ ከጀርቤ የምትመለከቱት ሰው? ስንቶቻችሁ ታውቁታላችሁ? ሰላም እፎይ፣ እንዴት ነህ? ሰላም ጤና ይስጥልኝ። እኔ የምልህ ሰኞ ዕለት ከእሱ ጋር የነበራችሁ የንጽጽር ውይይት እንዴት ነበር እባክህ? ሶላትን ከስራው ማስበለጡና አላህ እንዴት አድርጎ እንደካሰው ከዚህ ሰው እንማር። ይህን ታሪክ ብዙዎችን አስገርሟል። ይህ የቀድሞ ፓስተርና የአሁኑ አሜሪካዊ ዳኢ ኢቫን ሸዋን ነው። እናም እንዲህ ሲል ይናገራል። በአንድ ወቅት የግንባታ ስራ እየሰራው ባለበት ወቅት የጁምዓ ሶላት ይደርሳል። እናም ያንን የጁምዓ ሶላት ለመስገድ እንዳለብኝ ላሰሪው ነግረው እርሱ ግን እንደማይችል ይነግረኛል። እኔም ውዱዬን አድርጌ ዝም ብዬ ሄድኩኝ ይላል ማለት ነው። በዚህ ጊዜ ነበረ የጁምዓ ሶላቴን ዘግጄ ዱዓ እያደረግኩኝ አንድ ወጣት ወደ እኔ ይመጣል። ቀጥታ የጠየቀ ጥያቄ ቢኖር ስራ አለህ እንዴ የሚል ነበረ። እኔም እስከ ቅርብ ሰዓት እንደነበረኝና አሁን ግን ስራ እንደሌለኝ ነገርኩት ይላል ማለት ነው። እናም እሱ የኢማሙ ልጅ እንደሆነና ፒዛ ቤት እንዳለውና እዛ ተቀጥሮ መስራት እንደሚችል ጠይቋል። እርሱም መስራት እንደሚፈልግ ይነግረዋል። የአላህ ስራ ደግሞ ርዝቁ መጀመሪያ ከሚሰራበት ከግንባታ ስራው በሁለት እጥፍ የበለጠ ደሞዝ ነበር እንግዲህ ይህ ልጅ ያቀረበለት ማለት ነው። እናም ኢቫን ስለዛ ሁኔታ ሲያስረዳ ማለት ነው ከቀድሞ ስራዬና ከአዲሱ ስራዬ የነበረው ክፍተት የሁለት ሰዓት ብቻ ናት ሲል ነበረ። ይህ ሰው እንዳልኳችሁ የቀድሞ ፓስተርና በእስር ቤት ውስጥ ነው እስልምናን የተቀበለ አሁን ደግሞ ሙስሊም አሜሪካዊ ዳኢ ነው። በአንድ ወቅት ስለ እርዝቅ የተናገረበት የሱ ታሪክ ነው። ሱብሃንአላህ፣ እውነት ነው። እኛ አላህን ያዝ እንጂ አላህ በየትም በኩል አድርጎ እኛን ይመነዳናል። እስኪ በኮሜንት እየገባችሁ ማሻአላህ በሉ። እፎይ የሚባለው ምንም ነገር የሚያውቀው ነገር የለም። በነገራችሁ ምንም እሱ የሚሉት በስነ ስርዓት ነው የሚወራው። ለነገሩ ስነ ስርዓት እኮ አላችሁ። እኔ ይገርመኛል። ዲቤት ሲባል ዝም ብሎ መሀል ገብቶ መደባለቅ ምናምን የሆነ ነገር ሲናገር አፋፉ ሰዓት ይሰጣል። በዛ ሰዓት ውስጥ የተጠየቀውን ጥያቄ ትመልሳለህ። ፔሪድ ጀለስ ምንድነው የሚያደርገው? የሆነ ጥያቄ ይጠይቃል አይደል? አፋፉ ማለት ትእዛዝ ባለ መሰለኝ ወስኑ የሚለው ሰው በቃ እፎይ ማለት ነው ምንም ነገር እውቀቱ የለም። በቃ የሆነች ነገር ብቻ በቃ አንዲት ነገር የምትራት ነገር አለች። ቁርአን ላይ ተገባና አላህ እንደዚህ ነው ፎዚያ ምናምን ብለህ በቃ እቺ ነው የምታውቀው። የሆነ ነገር ሲጠይቀው እጥፍ ይላል። ሞት ደግሞ ሁለት አይነት ሞት አለ እንዴ ሲጀምር የክርስቲያንና የሙስሊም ሞት የሚባል ነገር አለ። እማትችሉ ከሆነ ወደ 72000 ሰው ነበር እዛ ላይ ቁጭ ብላችሁ ለምንድን ነው የምታዋርዱ ነበር? ለነገሩ እኮ አንተ ዮናስ ምን ሆነ ያስክለት ነው በቃኝ ነው መታችሁ ካሸነፋችሁት እሰልማለሁ አላለም። እኔ እሰልማለሁ። ኧረ ሰው ግን ሼም የሚባል ሙሱዬ በጣም አክባሪ ነኝ። በጣም ጀግና ነህ ከሚባለው በላይ አሳምናል። እዛ ስር ገብታችሁ የምታለቀልቁ ሰዎች ምኑንም ሳታውቁ ነው። ምኑንም አታውቁም። በነገራችን መጽሐፍ ቅዱስ ስንት ምዕራፍ እንዳለው ራሱ የማታውቁ ሰዎች እዚህ ጋር እፎይ ትላላችሁ። ኤኒዌይስ ያው መሀይም አጃቢ አያጣም። መሀይም አጃቢ ያለው ብዙ ጊዜ እሱ ግን ምርጥ ሰው ማርያምን ነው ይችላል እሱ أشهد أن لا إله إلا الله وأشهد أن محمدا رسول الله. رسول الله. لا شرف
الله كان يجبام قانون ላሚን ያማል ምንድነው ያደረገው? በበርካታ ፍልስጤማውያን ደጋፊዎች ዘንድ ማለት ነው አሁን ላይ አድናቆት እየተቸረው ይገኛል። የስፔኑ ታዳጊው ኮከብ ማለት ነው ላሚን ያማል ባርሴሎና የላሊጋ ሻምፒዮንነቱን ባከበረበት ወቅት ማለት ነው የፍልስጤም ባንዲራን በማውለብለብ ደጋፊዎችንም አስደንቋል። ታዲያ አሁን ላይም በበርካታ የፍልስጤም ደጋፊዎች ዘንድ ማለት ነው አድናቆትን እየተቸረው ይገኛል። ባርሴሎና 29ኛው የላሊጋ ዋንጫውን ባሸነፈበት ማግስት በከተማዋ ጎዳናዎች ላይም በክፍት አውቶቡስ የድል አከባበር ሲያደርግም የ18 ዓመቱ የፊት መስመር ተጫዋች ላሚን ያማል የፍልስጤም ባንዲራ ሲያውለበልብ የሚያሳይ ተንቀሳቃሽ ምስሎች ማለት ነው በማህበራዊ ሚዲያ በስፋትም ተሰራጭተዋል። አሁን ላይ ታዲያ በርካታ አድናቆትም እየተቸረው ይገኛል። አክሱም ግን ሄዳችሁ ታውቃላችሁ? ስለ አክሱም ማውራት ብዙ ደስ አይለኝም ነበር፣ ግን አክሱምን ሄጄ ስላየሁት የኦርቶዶክስ እምነት ተከታዮች ምን ያህል ከሙስሊሙ ማህበረሰብ ጋር ተዋደው ተፋቅረው አብረው በልተው እንደሚኖሩ ስላየሁኝ ይሄ የአክሱም ጥያቄ የመጣው ለፖለቲካ አጀንዳ ስለዋለ እንጂ ህዝቡ የሚፈልገው እንደዛ አይነት ነገር እንደሆነ አላምንም። ሙስሊሞች በገዛ ሀገራቸው ተበድለው ከመካ ተሰደው የመጡት አንድ ክርስቲያን ንጉስ አለ፣ በጣም ፍትህ የሚያውቅ። ይሄ ንጉስ የክርስትና መገለጫዎችን በጣም የሚያከብር ትክክለኛ ክርስቲያን ስለነበረ ነው። ሃይማኖታቸውንም አላየም፣ ግን ሃይማኖቱ ስለ ፍትህ ስለሚያስተምረው እንግዳ መቀበል ምን አይነት ትርጉም እንዳለው በመጽሐፍ ቅዱስ ስለሚያውቅ ተቀበላቸው። ይሄም ለዘመናት ቀጥሏል። አሁን አክሱም ላይ የሚነሳው ጥያቄ አክሱምን የሚመጥን አይደለም፣ ህዝቡንም የሚወክል አይደለም፣ የኦርቶዶክስ እምነትንም የሚወክል አይደለም። ኢየሱስም ሲያስተምር የሚያስታርቁ ብፁዓን ናቸው ይላል መጽሐፍ ቅዱስ ላይ። በሌላ ታሪክም ብትወስዱ ደግሞ ደጉ ሳምራዊ ሌሎች ችላ ያሉትን ሰው የተጎዳን ሰው ምንም እንኳን የሌላ ሃይማኖት ተከታይ ቢሆንም ረድቶታል ሌሎች ችላ ሲሉት። ይሄ ክርስትና ምን ያህል ሌላ አቋም ላላቸው ሌላ እምነት ላላቸው ርህራይን እንደሚያስተምር ያሳያል። ስለዚህ ይሄ የአክሱም ጥያቄ ማንም የሚፈታው ጉዳይ አይመስለኝም። የሚፈታው እዛው ያሉ አሁን ፈርተው ወይም ድምጻቸው ታፍኖ ዝም ያሉ ኦርቶዶክሶች ትክክለኛውን ክርስትና የሚከተሉ የአክሱም ክርስቲያኖች ጉዳይ ይመስለኛል። እና አክሱም በዓለማችን ላይ በጣም ትልቅ ስም አላት፣ በጣም ትልቅ ክብር አላት። በተለይ በዓለም ሙስሊሞች ዘንድ በጣም ትልቅ ክብር ያላት ሀገራችን ነች። ስለዚህ የአክሱምን ጉዳይ እባካችሁ ትክክለኛ ኦርቶዶክሶች ስለ ፍትህ ስለምታውቁ እምነታችሁ ክብርን ስለሚያስተምር እምነታችሁ ለሌላው ወገን መቆም ሃይማኖታችሁ ውበት ያለው ሃይማኖት እንደሆነ ሁላችንም እናውቃለን። ግን ሃይማኖቱን በደንብ ሳይረዱ ለፖለቲካ አጀንዳ እየተጠቀሙ ያሉትን ሰዎች ለፖለቲካ ብቻ ጥቅም ፈልገው እንደሆነ ተረድታችሁ ይሄን ነገር ልትቃወሙ ይገባል። ለአክሱም ሙስሊሞች የመስገጃ ቦታ መስጠትን የተወለዱበት ቦታ ላይ ሲሞቱ መቀበሪያ ቦታ ማግኘት የአክሱማውያን ጥያቄ ሊሆን አይገባም። ያውም ደግሞ ትልቅ የኦርቶዶክስ ታሪክ ባላት አክሱም ከተማ ውስጥ ይሄ የኢትዮጵያን ስም የሚያጠፋ ጉዳይ ነው። ከየትኛው የማፊያ ቡድን ነው የመጣው ይሄ ከጀርቤ የምትመለከቱት ሰው ማን ነው? ማናችሁ? ስንቶቻችሁ ታውቁታላችሁ? ለምንስ ነው የፈሩት? ያ ሁሉ ሰው እንዳይመጣብን ኢምራን እንዳይገባ ከየትኛው የማፊያ ቡድን መጥቶ ነው ያ ሁሉ ሰው ሲሯሯጥ የነበረው? ሁላችንም እናውቃለን ኢምራን የሚባል ንጽጽር ላይ የሚሰራ ልጅ እንዳለ። ግን ያላወቅነው ነገር አለ ወይ? እንዴትስ አድርጎ ቢገርፋቸው ነው ይህን ያክል ሩጫ ኢምራን እንዳይመጣ ኢምራን ከገባ አንቀመጥም ብሎ ያ ሁሉ ሰው ሲሯሯጥ የነበረው ለምንድን ነው? እስኪ ኮሜንት ላይ አስቀምጡ። እኔ አጣራው ግራ ሲገባኝ ለምንድን ነው ይሄ ሁሉ እየሆነ ያለው ስል በእውቀቱ ነው። ለሚሰጠው ለሚመጣለት ጥያቄ ሁሉ ተመሳሳይ መልስ ነው የሚሰጠው። ሁሱ ሀያ እየያዘው ብዙ ነገሮችን እያለፈ አብሽር እሺ ይለፍ እያለ ነበረ። ኢምራን አያልፍም፣ ለዛ ነው እሱን ያልፈለጉት፣ ሁሉንም አይሰማቸውም እያሉኝ ነበረ። ስለ ንጽጽር እውቀት የለኝም፣ ንጽጽር ላይ ስላሉ ሰዎች ብዙ እውቀት የለኝም። ነገር ግን ሁሉም ሰው አሁን ስለ ኢምራን ስለ ሁሱ ሌሎችም ጀግና ወንድሞችና እህቶች አሉ፣ ስለነሱ ማወቅ አለበት። እሱንም ተመለከትኩት። ሱብሃንአላህ፣ አላህ ይጨምርላቸው። ለፍልሚያ ያለው ፍቅር በጣም የሚያኮራ እጅግ የሚያስደስት እውቀቱ እጅግ የሚያኮራ ነገ ትልቅ ቦታ ላይ የሚደርስ ወጣት ነው፣ ወንድማችን ነው። ወላሂ ሁላችሁም ፎሎ ልታደርጉት ይገባል። እኔም ፎሎ ያደርጋችሁኝ 1 ሚሊዮን ምናምን ሰዎች አላችሁ። እኔን የምትወዱኝ እኔን የምታከብሩኝ ሁላችሁም እሱንም 1 ሚሊዮን እንድታስገቡት ምን ትላላችሁ? ተክቢራ እያላችሁ ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።
ልጆቻችሁን የቲም አላህ አያድርግባችሁ። አብራችኋቸው ኑሩ፣ ዳሯቸው፣ የልጅ ልጆቻችሁን ሳሙ፣ ጠግበዋችሁ ተሻገሩ። ፍጻሜያችን አላህ ያሳምረው። አገራችን አላህ ሰላም ያርገው። የኑሮውን ውድነት አላህ ያንሳልን። አገራችን ላይ ጦርነቱን አላህ ያንሳልን። መዋደድን መከባበርን አላህ ይስጠን። አንዱ ለአንዱ ማሰብን አላህ ይወፍቀን። ቤታችን በረከት ይግባ።